ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ሰሞኑን እንደገና ብርቱ ውጊያ እየተደረገባቸው ባሉት በጎጃምና በጎንደር ቀጠናዎች ያሉ የ24 ሰዓት ተጨማሪ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ሰሞኑን እንግዲህ ከሁለት ቀናት በፊት በአዴት፣ ጎንጂ ቆለላ፣ ደጋዳሞት፣ ፈረስ ቤትን ጨምሮ በተለያዩ አካባቢዎች እንደዚሁ በከተሞች በሚገኙ ወታደራዊ ካምፖች ላይ በተፈጸሙ ጥቃቶች ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊና እንደዚሁ ደግሞ በማቴሪያላዊ ኪሳራዎች ደርሰዋል። ከዚህ ጋር በተያያዘ ይህንን የእግረኛ ኃይል ጉዳትን ተከትሎ የአየር ኃይል ስምሪት መሰጠቱ ይታወቃል። በትላንትናው ዕለት ምስራቅ ጎጃም በሁለት ቦታዎች በ30 ደቂቃ ልዩነት ተከታታይ የድሮን ጥቃቶች ተፈጽመዋል። ዛሬም በዚህ ቀጠና ያሉ ወታደራዊ መረጃዎችና የ24 ሰዓት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ዛሬም በተለያዩ አካባቢዎች የአየር ቅኝት እየተደረገ መሆኑን የሚገልጽ መረጃ አለ። በተመሳሳይ እንደዚሁ በጎንደር ቀጠና በተለይ ማዕከላዊ ጎንደር በፋኖ መሪዎች ላይ እያነጣጠረው የስድስተኛ ቀኑን የያዘ ዘመቻ በአለፋ ጣቁሳ፣ በምስራቅ ደንቢያ፣ በምዕራብ ደንቢያ፣ በጎንደር ዙሪያና በአካባቢዎች ወረዳዎች ቀጥሏል። ከዚህ ጋር በተያያዘ ከአካባቢ የወጡ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። የ24 ሰዓት አጫጭር የግንባር መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ ዛሬ መጋቢት 29 ላይ እንገኛለን። ላለፉት አንድ ዓመት የትግራይ ጊዜያዊ አስተዳዳሪ የነበረው ጀነራል ታደሰ ወረደ ዛሬ በአዲስ አበባ ለጠቅላይ ሚኒስትር አብይ አህመድ የዓመታዊ ሪፖርት እያቀረበ ነው የሚገኘው። ሪፖርቱን ተከትሎ ጀነራል ታደሰ ወረደ በኃላፊነት ይቀጥላል ወይስ ደግሞ አይቀጥልም የሚለው ጉዳይ ይወሰናል ቢባልም ግን አሁን የወጡ መረጃዎች እንደሚያሳዩት ጀነራል ታደሰ ወረደ እንዲቀጥል ፍላጎቶች አሉ። በህወሓት በኩል ደግሞ ጀነራል ታደሰ ወረደ እንዳይቀጥልና ኃላፊነት ተቀብሎ ቢመጣ እንኳ ምንም እርባና የሌለው እንደሆነ እንዲያውቅ ተነግሮታል ነው እየተባለ ያለው። የትግራይ የፖለቲካ በዚህ ሰዓት እንግዲህ በተለያዩ ኃይሎች ክፍፍል ውስጥ ነው የሚገኘው። በታሪክ ታይቶ የማይታወቅ ሁኔታ በህወሓት ታሪክ የህወሓት ወታደራዊ ክፍል ወደ ሁለት ተሰንጥቋል። አንደኛው እንግዲህ በነ ጀነራል ኃይለ ሥላሴ የሚመራው የትግራይ ታጣቂዎች የሚባለው ሲሆን ሁለተኛው ደግሞ በነ ጀነራል ገብረ እግዚአብሔር በየነ የሚመራው ሀራ መሬት ያለው ነው። ፖለቲካውም ሲታይ እንደዚሁ በዋናነት በሁለት ተከፍሏል። ህወሓት በምክትል ሊቀመንበሩ ጌታቸው ረዳ የሚመራው አዲስ አበባ የሚገኘውና በሊቀመንበሩ ደብረጽዮን የሚመራው ደግሞ ትግራይ ውስጥ ያለው ፖለቲካ ነው። በአስተላለፍም ሲታይ የትግራይ ፖለቲካ አሁን ሁለት አጋሮችን መርጦ ይገኛል። በደብረጽዮን የሚመራው ቡድን እንግዲህ ቀጠናዊ ቀውሶችን ማዕከል አድርጎ ለድጋሚ ጦርነት የተዘጋጀ ሲሆን የአስመራ መንግስት ጋር ጥብቅ ቁርኝት ፈጥሮ ጽምዶ የሚል እዚሁ የወታደራዊ አጠቃላይ ትብብሮችን እያካተተ ቁርኝት ፈጥሯል። በአንጻሩ እነጌታቸው ረዳ ደግሞ በፌዴራል መንግስቱ በጀት እና በፌዴራል መንግስቱ አጠቃላይ ሀብት ወታደራዊና የፖለቲካ ስራዎቻቸውን እየሰሩ አዲስ አበባ ላይ ይገኛሉ። እሱም እንግዲህ ከፌዴራል ስልጣን ጀምሮ በተዋረድ የተለያዩ የጦር መሳሪያና የሎጂስቲክ ድጋፍ እያገኙ በሐራ መሬት በሚገኝ የታጣቂ ክንፍ በኩል እንደዚሁ ወታደራዊ ኃይላቸውን እያጠናከሩ ይገኛሉ። በዚህ መሃል የሚገኘው ጀነራል ታደሰ ወረደ ላለፈው አንድ ዓመት የህወሓትን አጠቃላይ ፍላጎት ተቀብሎ እያስፈጸመ ቢሆንም በመሃል ግን የራሱን የኃይል ሚዛን ለማጠናከር በሚል እንደዚሁ እንቅስቃሴ ማድረጉ ይታወቃል። ጀነራል ታደሰ ወረደ ከነጌታቸው ረዳ ቡድን ጋር እንደዚሁ አይንና ናጫ ሲሆን፣ በአንጻሩ ከነደብረጽዮን ቡድን ጋር ተስማምቶ እየሰራ የህወሓትን ፍላጎት እያስፈጸመ ቢሆንም አሁን እኔ ከተመረጥኩኝ ሌላ እቅድ ይዤ እመጣለሁ የሚል ቅስቀሳ እያደረገ መሆኑ ነው የሚታወቀው። ይህ በእንዲህ እንዳለ እንግዲህ አጠቃላይ ወታደራዊ እንቅስቃሴውን ትላንትና ከሱዳን ቀጠና ወደ ወልቃይት መሻገር ጥቃት የፈጸሙ የህወሓት ታጣቂዎችን በተመለከተ በዚህ ሰዓት ከያስኳቸው መረጃዎች መካከል ይገኙበታል። ወደ መረጃዎቹ ከመሄደ በፊት የተለያዩ አስተያየቶችን ልካችሁልኛል። የሸቀጦች ዋጋን በተመለከተ፣ የትራንስፖርት ዋጋን በተመለከተ በየአካባቢው ያላችሁን ምልከታ ልካችሁልኛል። እንግዲህ አዲስ አበባ ስጋ በ650 ብር ኪሎ ይሸጣል የሚል እንደዚሁ በቀበሌና በማዕከላት በማህበራትና በመሸጣ ቦታዎች ላይ እንደዚሁ ይገኛል የሚል ማስታወቂያ እየተነገረ ነው የሚገኘው። ይሄ እንግዲህ ተግባራዊ የሚሆን ከሆነ የአዲስ አበባ ነዋሪዎች 1 ኪሎ ስጋ በ650 ብር እናቀርባለን እየተባላችሁ ነው። ይሄ እውነት የመሆኑ ጉዳይ እንግዲህ እንዴት ብሎ አሁን አንድ በሬ ከክፍለ ሀገር ወደ አዲስ አበባ ተጓጉዞ ለመምጣት ወይም ደግሞ የእግረኛ ወጪውም በእግር እንኳ ቢገባ የሚያወጣው ጉልበትና ከተማው ውስጥ ያለው የስጋ ዋጋ ይታወቃል። በዚህ ዋጋ ስጋ ማቅረብ ይቻላል ወይ የሚለውን አብረን የምናየው ነው የሚሆነው። ለማንኛውም እንግዲህ ለአዲስ አበባ ነዋሪዎች ይህንን የተለየ ድጋፍ እናደርጋለን በሚል ይሄ ጥሪ ቀርቧል። እንግዲህ አብረን የምናየው ነው የሚሆነው። ፕሮፓጋንዳ ነው ወይስ ደግሞ በተግባር ይገኛል የሚለውን አብረን የምናየው ይሆናል። ይህ እንግዲህ 650 ብር አሁን ባለው የስጋ ዋጋ በየትኛውም አካባቢ ሊሆን የሚችል አይመስልም።
ግን እስኪ የሚሆነውን እናየዋለን። እንግዲህ እንደ ሌላው ድጎማ ተሰጥቶም የሚደረግ ከሆነ ደግሞ ለነዋሪዎቹ እፎይታ የሚሰጥ ይሆናል። ይሄ እየተባለ ያለው እንግዲህ ከሰሞኑን ያለውን ጫና ተከትሎ ነው። ሌላው ወደ ግንባር መረጃዎች ከመሄድ በፊት እንግዲህ በፋኖ ትግል ላይ የቀጠሉ ፕሮፓጋንዳዎችን እና አጠቃላይ የሚዲያውን ሁኔታ በተመለከተ እናንተ ምን እየታዘባችሁ ነው? ይህ እንግዲህ በየቀኑ ሚዲያ ላይ ያላችሁ በማህበራዊ ሚዲያ ላይ የአማራ ክልል እየተደረገ ያለውን ትግል በተመለከተ ምን እየታዘባችሁ ነው የሚለው ጉዳይ ጋር የተያያዘ አጠቃላይ ምልከታ የተደረገባቸው ዋና ዋና ነጥቦች ናቸው። ይሄ የሚያሳየው በግልጽ የኃይል ሚዛን እየተለወጠ መሆኑን ነው አሁን የማቀርባቸው ማሳያዎች። እናንተም እነዚህን ሀሳቦች ተመልክታችሁ ከሆነ እንግዲህ አብራችሁ አስተያየታችሁን ልታስቀምጡ ትችላላችሁ። በአማራ ክልል የተጀመረው ጦርነት 3ኛ ዓመቱን ይዟል። እንደምታውቁት እንግዲህ በተደጋጋሚ ከኢታማጆር ሹም ብርሃኑ ጁላ እስከ ጠቅላይ ሚኒስትር አብይ አህመድ ድረስ ስለ ጦርነቱ 4 ክላሽ ይዘው የሚወዛወዙ ወይም ደግሞ በቀናት ውስጥ ትጥቃቸውን የምናስፈታቸው ናቸው በሚል የተለያዩ ፉከራዎች ነበሩ። ይህንን በተመለከተ በሌሎቹ የብልጽግና ባለስልጣናት ደግሞ ተመስገን ጥሩነህ ፋኖ መሬት ላይ የለም ሚዲያ ላይ ነው ያለው በሚል ከሳምንት በፊት እንግዲህ የአማራ ክልል ሰላም በእጅጉ እየተሻሻለ ነው በሚል ባህር ዳርና ጎንደር በነበረው ቆይታ ተመስገን ጥሩነህ አረጋግጦ በወጣ በቀናት ልዩነት ነው ደጋ ዳሞት፣ ጎንጂ ቆለላ፣ ፈረስ ቤት እንዲሁም ደግሞ ከዛ ቀደም ብሎ ደቡብ ጎንደር ሙሉ በዞኑ ቀጠና ያ ሁሉ በብልጽግና ባለስልጣናትና ወታደራዊ ሹማምንት ላይ ከፍተኛ ጉዳት ሲደርስ የነበረው። አጠቃላይ ከዚህ ጋር በተያያዘ እንግዲህ ሚዲያውን መቆጣጠር አለብን በሚል የብልጽግና የሚዲያ ሰራዊት እነዚህን የሚከተሉትን ጉዳዮች በስፋት እያሰራጨ ነው የሚገኘው። አንደኛው ለዘመቻ ሲባል የስልክ አገልግሎት እንዲቋረጥ እየጠየቁ ነው የሚገኙት። ዛሬ ከወጡ መረጃዎች መካከል ይሄ ይገኛል። ይሄ እየሆነ ያለው ለምንድን ነው ብለን ስንጠይቅ እንግዲህ ያው የኃይል ሚዛንና እንዲሁም ደግሞ ከዚህ ጋር በተያያዘ ገመናዎችን ለመሸፈን ሊሆን ይችላል። ለዘመቻ ሲባል የስልክ የኢንተርኔት የዳታ አገልግሎት እንዲቋረጥ የሚል የሚዲያ ሰራዊት ዘመቻ ተጀምሯል። ለስልክና ለኢንተርኔት አገልግሎት በመጠቀም ፋኖ ስምሪት እየወሰደ ነው። ዘመቻዎችን እያቀናጀ ነው። ራሱን እያደራጀ ነው። በተለይ በደቡብ ጎንደርና በጎጃም ቀጠና በሚገኙ አካባቢዎች የስልክና ኢንተርኔት ሊዘጋ ይገባል የሚል የብልጽግና የሚዲያ ሰራዊት ይህን እያሰራጨ ይገኛል። ይህ እንግዲህ ግልጽ ነው ዓላማው ምን ሆኖ ነው የሚለው እንግዲህ ኢንተርኔት የተከፈተው ከዛ በፊት 2 ጊዜ ተዘግቶ ነበር በአስቸኳይ ጊዜ አዋጅ። የስልክ አገልግሎት የተከፈተው አካባቢውን ተቆጣጥረናል ብለው ነው። አሁን እንደገና ይዘጋ እየተባለ ነው የሚገኘው። ይህም እንግዲህ በግልጽ የሚያሳየው ነገር አለ። አንድም ትግሉ እየጠነከረ መምጣቱንና ሁለትም ደግሞ ከቁጥጥር ውጭ የሆነ ጉዳይ መኖሩን የሚያሳይና ይህንን ለመሸፈንና በብልጽግና ወታደራዊና የብልጽግና የፖለቲካ ባለስልጣናት ላይ እየደረሰ ያለውን ስነልቦናዊ ጫና ለመቀነስ ይመስላል። ሁለተኛው የሚዲያ ሰራዊቱ እንግዲህ የብልጽግና የሚዲያ ሰራዊት ዘመቻ ደግሞ እጅ መስጠትን በተመለከተ ነው። በግልና በቡድን የፋኖ አባላትን ስም እየጠሩ እየተደራደሩ ነው፣ እጅ ሊሰጡ ነው፣ ሊገቡ ነው፣ ሊመጡ ነው የሚሉ ዋና ዓላማው ጥርጣሬ፣ እርስ በርስ አለመተማመንን መፍጠርና የተረጋጋ ፋኖ እንዳይኖር ማድረግ ላይ ያለመ ዘመቻ ሰሞኑን ተጠናክሮ ቀጥሏል። ሶስተኛው ደግሞ የውጊያ ዘመቻ እቅዶችን በተመለከተ በተለያዩ ሐሰተኛ ስያሜዎች በሚገኙ የማህበራዊ ሚዲያዎች ላይ የፌስቡክ ገጾች የፋኖን የውጊያ እቅዶች ቀድሞ ከውስጥ በሚገኙ መረጃዎች ማሰራጨትና መበተን፣ ይህም እንደዚሁ አንዱ ሰሞኑን በሚታዘቡት ጉዳይ ነው። ይህንም እናንተ ታዝባችሁ ከሆነ እንግዲህ ልትጨምሩ ትችላላችሁ። ሌላው በውጊያ ውስጥ የሚሞቱ የተጎዱ እንዲሁም ደግሞ መስዋዕትነት የከፈሉ የፋኖ አባላትን ስም ዝርዝር፣ አድራሻ፣ ቀበሌዎችን በማሰራጨት ነው። ይሄም በተመለከተ እንግዲህ እንደ ተጽዕኖ ፈጣሪ አድርገው ነው ይህንን የሚያሰራጩት። አምስተኛው እጅ የሚሰጡ በውጊያ ላይ የሚጎዱ አባላትን አጋኖ ማቅረብ ዋናው ቀንደኛው በሚል እነዚህን እንግዲህ የመጨረሻ በፋኖ ትግል ውስጥ ያሉ ሰዎች እነዚህ እጅ ከሰጡ ወይም ከተደመሰሱ ትግሉ አልቋል የሚል የፖለቲካዊ ምልከታ እንዲፈጠር የሚያደርጉ ማጋነኖች እና የሚዲያ ዘመቻዎች በሰሞኑን ጥቅም ላይ እየዋሉ ነው። እነዚህ የሚዲያ ሰራዊቱ መረጃዎች ሲታዩ እንግዲህ መሬት ላይ ጉዳዩ ስለመክበዱ የኃይል ሚዛን ጉዳይ አሳሳቢ ስለመሆኑ የሚያሳዩ እና በሚዲያ ፕሮፓጋንዳ የተዛባ የኃይል ሚዛንን ለማስጠበቅ የሚደረግ የሚዲያ ፕሮፓጋንዳ መሆኑን መገንዘብ ይቻላል። በተለያዩ ዘመቻዎች በሚደርሱ ጉዳቶች የስነልቦና ጫና ውስጥ የገባው የብልጽግና የፖለቲካና የሚዲያ ኃይልን እንደዚሁ ሞራሉን ለመገንባትና የፕሮፓጋንዳ ድጋፍ ለማድረግ የታሰቡ ናቸው። እንግዲህ አጠቃላይ ከዚህ በመነሳት እውነታዎች መሬት ላይ ሊለወጡ አይችሉም። መሬት ላይ ያለው እውነታ ፖለቲካዊ መፍትሄ ብቻ እንደሚያስፈልገው መታወቅ አለበት። እውነቱን በመቀበል ሀቀኛ መፍትሄ እንዳይኖር
የሚደረግ ዘመቻ ያው እንግዲህ ይሄ ሂዶ የት እንደሚደርስ ይታወቃል። እልቂቱንም ቀውሱንም መቀነስ የማይቻለው ብልጽግና በያዘው የሚዲያ ፕሮፓጋንዳና መሬት ላይ ያለውን እውነት ባለመቀበልና በመሸፋፈን መቀጠሉን ነው። ይሄም እንግዲህ ውጤቱ ወደፊት አብሮ የሚታይ ነው የሚሆነው። እንግዲህ ከሁለት ዓመት በፊት ከወራት በፊት ከነበሩ ፕሮፓጋንዳዎች አሁን በዚህ ደረጃ መጥተው ስልክ ይዘጋ ጫና እየተፈጠረ ነው ወደሚል መጥተዋል። ስለዚህ እውነቱን መቀበልና የፖለቲካ መፍትሄ መስጠት ሲገባ ጉዳዩን በዚህ እየሸፋፈኑ ነው እየሄዱ ያሉት። ለማንኛውም እነዚህ እንግዲህ መሬት ላይ ካሉ እውነታዎች አንጻር ናቸው። ያው እንግዲህ ሁልጊዜ ደረቅ መረጃዎች ባሻገር እንደዚህ አይነት ምልከታዎችንም እናንተም ተመልክታችሁ ከሆነ እንግዲህ ልታነጻጽሩ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ከግዳጅና ከስምሪት ቀጠና የወጡ የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ናቸው። ምስራቅ ጎጃም ባሶ ሊበን ወረዳ የለምገጅ ተብሎ የሚጠራ ካምፕ 5 የነፍስ ወከፍና አንድ የቡድን መሳሪያ የያዙ የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። ከተቀላቀሉት ውስጥ የአካባቢው የአድማ ብተና የዘመቻ መሪን የቡድን መሳሪያ ተኳሾችም ይገኙበታል ነው የተባለው። ደቡብ ጎንደር በተመሳሳይ አዲስ ዘመን ከተማና እንዲሁም ደግሞ አርኖ ጋርኖ ተብሎ የሚጠራው አካባቢ ሌሊቱን ከካምፕ የወጡ ወደ የፖሊስና የመከላከያ አባላት ወደ ፋኖ ተቀላቅለዋል። የተቀላቀሉት የፖሊስና የመከላከያ አባላት ከነሙሉ ትጥቃቸው መሆኑ ታውቋል። ጎንደር ዙሪያ በተመሳሳይ የሚሊሻ አባላት እንደዚሁ ወደ ፋኖ ተቀላቅለዋል። ይህ እንግዲህ በ24 ሰዓት ከግዳጅና ከስምሪት ቀጠናዎች አንጻር ያሉ መረጃዎች ናቸው። ሌላው ወደ መቅደላ የሚወስድን መረጃ ነው። በመቅደላ እንደዚሁ ከስምሪትና ግዳጅ ጋር በተያያዘ የአካባቢው ባለሀብቶች ተሽከርካሪዎቻችን በመከላከያ ታስረውብናል ሲሉ ቅሬታ አቅርበዋል። በመከላከያ አዛዦች በመቅደላ ወረዳ ኮሬብ ደብረዘይት አካባቢ በመሄድ ተሽከርካሪዎችን ወደ ማሻ መቅደላ በማምጣት አስረዋቸው ይገኛሉ። አሁን በአካባቢ የሚገኙ የመከላከያ አዛዦች ገንዘብ እየጠየቁን ነው፣ ገንዘብ ካልከፈላችሁ ተሽከርካሪዎቹን መውሰድ አትችሉም ተብለናል ነው የሚሉት ባለሀብቶቹ። የመኪና ባለንብረቶቹ እንደሚገልጹት ብር ማትከፍሉ ከሆነ የፋኖ መጠቀሚያ ናቸው። ተሽከርካሪዎቹ ለፋኖ ድጋፍ አድርገዋል፣ ፋኖን የትራንስፖርት አገልግሎት ሰጥተዋል በሚል ተሽከርካሪዎቹን እንወርሳለን፣ ካልሆነ ደግሞ በሚል ከፍተኛ መጠን ያለው ገንዘብ እየተጠየቅን ነው፣ ይህንን ለሚዲያ አውሉልን ሲሉ ነው ቅሬታ እያቀረቡት። ሌላው የድሮን ቅኝትን የተመለከተ ነው። የድሮን ቅኝትና ስምሪትን በተመለከተ ዛሬም ለሁለተኛ ቀን በምስራቅ ጎጃም በሚገኙ የተለያዩ ወረዳዎች ለምሳሌ እንደ ጎዛመን ወረዳ፣ ስናን ወረዳ፣ ባሶ ሊበን ወረዳ ባሉ የተለያዩ ቀበሌዎች ለምሳሌ የሰንበት፣ ምስለ ዋሻ፣ ደብረ ዘይት፣ የቦቅላ፣ ቀኛቦ፣ ገደላማ፣ እነ ሞጭራ፣ ስናን፣ ደብር እስከ ደብረ ኤልያስ ባሉ አካባቢዎች የድሮን ቅኝትና አሰሳዎች ዛሬ ማለዳ መደረጋቸውን ከአካባቢ የወጡ መረጃዎች ያሳያሉ። እንግዲህ የድሮን ቅኝትና አሰሳውን ጋር በተያያዘ በትላንትናው ዕለት መጋቢት 28 2018 ዓ.ም ምስራቅ ጎጃም በሁለት ቦታዎች ላይ በተከታታይ የድሮን ጥቃቶች ተፈጽመዋል። ይሄ የሆነው ደግሞ አዴት ጎንጅ ቆለላና ፈረስ ቤት ከነበሩ ዘመቻዎች በኋላ የአየር ኃይል ሽፋን ተጠይቆ ነው ይሄ የሆነው። በዚህም በሁለት ትምህርት ቤቶች ላይ በተፈጸመ የአየር ጥቃት አንድ የትምህርት ቤት ጥበቃና እንዲሁም ደግሞ ትምህርት ቤት ውስጥ የነበረች አንድ ሴት ጉዳት ደርሶባቸዋል። የአየር ጥቃቶቹ የተፈጸሙት ምስራቅ ጎጃም ሰዴ ከርነዋሪ ከተማ ትምህርት ቤት እና እርጅና እናውጋ መጣያ ተብሎ የሚጠራ ትምህርት ቤት በ30 ደቂቃ ልዩነት ነው ትላንትና የድሮን ጥቃቶቹ የተፈጸሙት። የእግረኛ ሰራዊቱ ባልደረሰባቸው ቦታዎች ቀድሞ የአየር ጥቃት በመፈጸም እግረኛውን ለማስጠጋት ያለመ የአየር ኃይል ስምሪት በተለያዩ አካባቢዎች የተደረገ መሆኑንም ለማወቅ ተችሏል። ከነዚህ መካከል እንደዚሁ ደቡብ ጎንደር እንዲሁም ደግሞ ምዕራብ ጎንደር እና ምስራቅ ጎጃም የተለያዩ አካባቢዎች የድሮን አሰሳና ቅኝቶች እየተደረጉ ነው። ወደ ደቡብ ወሎ ደላንታ የሚወስደን መረጃ አስከትላለሁ። ከምርጫ ጋር የተያያዘ መረጃ ነው። የምርጫ ኮረጆና አስመራጮችን አጅበው ይንቀሳቀሱ በነበሩ ሚሊሻዎች ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በሚሊሻ የጫነ ፓትሮል ላይ ፋኖ በፈጸመው ጥቃት ተሽከርካሪው ወይም ፓትሮሉ ተገልብጦ ነው ጉዳት የደረሰው። ልዩ ቦታው ደላንታ ወረዳ ፀሐይ መውጫ መከለት ተብሎ የሚጠራ ቦታ ላይ ነው ይሄ ጥቃት እየተፈጸመው። በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ይህንን ተከትሎ ሌላው ሚሊሻ ወደ ወገል ጤና ወደኋላ ተመልሷል። ደቡብ ጎንደር እንደዚሁ በተለያዩ አካባቢዎች የአስገድዶ መድፈር ጥቃት ሪፖርቶች ይፋ ሆነዋል። ከነዚህ መካከል ሰሞኑን በደቡብ ጎንደር በወታደሮች በተፈጸሙ የአስገድዶ መድፈር ወንጀሎች በአዲስ ዘመን ከተማ እንግዲህ በባል ፊት ሚስት አስገድዶ መድፈር ተፈጽሞባት ሁለቱም ሆስፒታል መግባታቸው ባለየውም ክብር የተነካ በሚል መርዝ ጠጥቶ
እሷም እንደዚሁ በቡድን ስለተደፈረች ሆስፒታል መግባቷ ይታወቃል። ከዛ ባሻገር በደቡብ ጎንደር ደርሃ ሙሲት ከተማ እንደዚሁ ባለትዳሮችና ልጃገረዶች በወታደሮች መደፈራቸው ነው የተገለጸው። በቡድንና በተናጠል የተደፈሩ ሰዎች በአስቸጋሪ ሁኔታ ውስጥ ነው የሚገኙት። የስነ ልቦናና የሕክምና ድጋፍ ያስፈልጋቸዋል ያሉት የመረጃ ምንጮች በወታደሮች ያስገደው የደፈሯቸውን ሴቶች እንደዚሁ ወንጀሉ እንዳያወጡ ጫና እያደረጉ እንደሆነ ታውቋል። ከነዚህ መካከል አንዷ እስካሁን አድራሻዋ ያልተገኘ ሴት መኖሯም ታውቋል። ስም ዝርዝራቸውን የሚፈልጉ የሰብአዊ መብትና የሌሎች አጣሪ አካላት ካሉ ማግኘት ይችላሉ። ሌላው ወደ ደሴ የሚወስደን መረጃ ነው። ወደ ደሴ ቀጠና ስንሄድ ደሴ በደቡብ ወሎ ከደሴ በስተምዕራብ በሚገኙ አካባቢዎች ከሰሜን ወሎና ከደሴ ከተማ ወደ ምዕራብ ወረዳዎች ወደሚባሉት በኩታበር አምባሰል በኩል ወደ ደላንታ ተንታ ተጨማሪ እግረኛና መካናይዝድ እየተንቀሳቀሰ እንደሆነ መረጃዎች ገልጸዋል። በምዕራብ ወሎ በሚገኙ አካባቢዎች ተጨማሪ ዘመቻ ለማድረግ ነው እግረኛና መካናይዝድ እየተንቀሳቀሰ ያለው ብሏል የመረጃ ምንጮቹ። ደላንታ በውጫሌ በመርሳ በኩል እንደዚሁ ወደ አምባሰል ተራሮች ተጨማሪ ወታደራዊ እንቅስቃሴ አለ። ወደ አምባሰል ተራሮች በሶስት አቅጣጫዎች ከመርሳ ከውጫሌና ከደላንታ በኩል ተጨማሪ እግረኛና መካናይዝድ እየተንቀሳቀሰ ነው። የነበረው ውጊያ ግን ቆሟል። ሆኖም እግረኛ ግን እየተሰማራ ነው ሲሉ የዓይን እማኞች ገልጸዋል። ወደ ሌላው መረጃችን እንግዲህ ወደ ማዕከላዊ ጎንደር እና ተዛማጅ መረጃዎች እመለሳለሁ። በመሃል የአፍሪካ ቀንድ እና ምስራቅ አፍሪካ መረጃዎቻችን መካከል የሱዳንን ጉዳይ ወደ እናንተ ላድርስ። የሱዳን ጦርነት በአንድም ሆነ በሌላ መንገድ ከኢትዮጵያ አጠቃላይ ሁኔታ ጋር የተሳሰረ ነው። ከኢትዮጵያ ካለው የፖለቲካ እንዲሁም ደግሞ ጦርነት ጋር የራሱ ትስስር አለው። ይህም እንግዲህ የእነ አልቡርሃን በሌላ በኩል እንዲሁም ደግሞ እነ አርኤስኤፍ በሌላ በኩል ያለው አጠቃላይ ሁኔታ ከአስመራ መቀሌ እንዲሁም አዲስ አበባ ድረስ ያለውም ከአልቡርሃን ጋር በተቃራኒ ያለው ኃይል ማለት ነው። ከዚህ ጋር በተያያዘ በሱዳን ጋር በተያያዘ የሱዳን ጦርነት ለማስቆም የሱዳኑ ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ደጋሎ ጋር የተባበሩት መንግስታት ድርጅት ተወካይ በናይሮቢ መነጋገራቸው ነው የተዘገበው። ሀቢስቶ ተብሎ የሚጠሩት የቀጠናው የተባበሩት መንግስታት ድርጅት ተወካይ ከአልቡርሃን ጋርም ቀደም ብሎ በካርቱም ከተነጋገሩ በኋላ በናይሮቢ በሚገኘው የመሐመድ ደጋሎ ጊዜያዊ ቢሮ መነጋገራቸው ነው የታወቀው። እንግዲህ የሱዳን ቀውስ ለማስቆም አርኤስኤፍ በናይሮቢ ቢሮ መክፈቱ እንግዲህ ከአንድ ዓመት በፊት ተገልጿል። ናይሮቢ ውስጥ ቢሮ ከፍቷል። አሊያንስ ወይም ደግሞ የትብብር እያሉ ላቋቋሙት መንግስት የውጭ ግንኙነት ቢሮዎችን በናይሮቢ ከፍተዋል። ይህንን ተከትሎ እና አልቡርሃን ሱዳን ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት የንግድ ግንኙነትን ሙሉ በሙሉ ማቋረጣቸው ይታወቃል። ከዚህ ጋር በተያያዘ የአርኤስኤፍ በብሉ ናይል ግዛት ዋና ከተማ ካሚዚንን ለመቆጣጠር መጠነ ሰፊ ወታደራዊ ዝግጅት እያደረገ እንደሆነ ለማወቅ ተችሏል። ሰሞኑን ወሳኟን ኩምሩክ የምትባለውን ከተማ የተቆጣጠረው አርኤስኤፍ አሁን መጠነ ሰፊ ወታደራዊ ዝግጅት እያደረገ የሚገኘው ዳማዚን ተብላ የምትጠራውን የብሉ ናይል ግዛት ዋና ከተማ ለመያዝ ነው። ይህንን ተከትሎ ወደ ዳማዚን ጀነራል ደጋሎም ኃይል እያስገቡ ነው። አርኤስኤፍም በዩናይትድ አረብ ኤሚሬትስና በኢትዮጵያ በኩል በተጨማሪ ኃይል በአሶሳ ቤንሻንጉል በኩል እያስገባ መሆኑን መረጃዎች ገልጸዋል። ወደ ማዕከላዊ ጎንደር ልመለስና ማዕከላዊ ጎንደር በደንቢያ ቀጠና የቀጠለው 6ኛ ቀን የያዘውን ዘመቻ የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በምስራቅ ደንቢያ፣ ምዕራብ ደንቢያ፣ ጎንደር ዙሪያ ወረዳ፣ ጣቁሳ ወረዳና ጭልጋ ወረዳዎችን ባካተቱ ቀጠናዎች ያለውን ዘመቻ በተመለከተ በፋኖ መሪዎችን ላይ ያነጣጠሩ ከበባዎችና ተደጋጋሚ ዘመቻዎች ናቸው እየተደረጉ ያሉት። በዚህም ከባድ የሆነ የአጸፋ ምላሽ ተሰጥቷል። ከፍተኛ የሚባል ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። በዚህ በተደጋጋሚ ፋኖን ከበባ ውስጥ እንዲገቡ በማድረግ ከባድ ትንቅንቅ እየተደረገ እንደሆነ የገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባል ፋኖ ዘመነ ምህረት በዚህ ቀጠና ያለውን ተከታታይ ዘመቻ እና በእነሱ ላይ ያነጣጠረውን የሌሊት ዘመቻ በተመለከተ ይህንን ለመቀልበስ ከባድ ተደጋጋሚ ውጊያዎችን ማድረጋቸውን ገልጿል። በእነዚህ ውጊያዎች ለከበባ የመጣ ኃይል በሶስት ቦታ ከባድ ጉዳት ደርሶበታል፣ አልቋል። ነገር ግን ካዘዞ፣ ከጠዳ፣ ከማክሰኝት ተጨማሪ ኃይል ከቆላ ድባ ጭምር በማስገባት ተጨማሪ ኃይል እንደዚሁ ወደ ውጊያ እያስገቡ ይገኛሉ። ዘመቻው በፋኖ በኩልም እንደዚሁ ወሳኝ የተባሉ ልጆችን አሳትቷል። ፋኖ ዘመነ ምህረት የጋራ ዘመቻ ኩታ ገጠም የሰራዊት ንቅናቄ ማድረግ ካልተቻለ በፋኖ በኩል በአስቸኳይ ቅንጅት የማይደረግ ከሆነ የሚኖረው የዘመቻ ሁኔታ
አስቸጋሪ ይሆናል ሲልም ነው አስተያየት እየሰጠው ያለው ሁኔታ ግምት ውስጥ በማስገባት በዚሁ ቀጠና ምዕራብ ደንቢያ ሳምሬ በተባለ ቦታ በሌሊት ከተንቀሳቀሰ ኃይል ጋር ብርቱ ውጊያ ተደርጓል። በትላንትናው ቀን ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ ኃይል ጋር በነበረው ውጊያ ፋኖ ከበባውን ሰብሮ በመውጣት ያጸፋ ምላሽ ሰጥቷል። ዛሬም በዚሁ ከሳምራ እስከ ደበርጋ ተብሎ ወደሚጠሩ ቦታዎች የእግረኛ ሰራዊት እንቅስቃሴዎች መኖራቸው ታውቋል። በሁለቱም በኩል የደረሱ ጉዳቶች በውል አልታወቁም። በውጊያው በተመሳሳይ ጣቁሳ እዚሁ ማዕከላዊ ጎንደር ጨውድባ ተብሎ የሚጠራው ቦታ እስከ ጠፍ ደብር ድረስ ሁለተኛ ቀን የያዘ የሌሊትና የቀን ዘመቻ እየተደረገ ሲሆን አሁንም ተጨማሪ እግረኛ ወደ አካባቢው ተንቀሳቅሷል። ትላንት በነበረው ወታደራዊ ዘመቻ ሰብአዊ፣ ቁሳዊና አጠቃላይ ኪሳራው በውል አልታወቀም። ዛሬም ወደ አካባቢው ጨውድባ እስከ ማርያም ቅጽል ተብሎ የሚጠራው አካባቢ ድረስ እስከ ምስራቅ ደንቢያ ሱፋንቃራ ድረስ እና ሮቢት አካባቢዎች ተጨማሪ ሰራዊት እንቅስቃሴ እያደረገ መሆኑን መረጃዎች ገልጸዋል። ጎንደር ዙሪያ ወረዳ እዚሁ በምንዝሮ ላምባ፣ ፍራንቃ፣ አርባይቱ ተብሎ በሚጠሩ በአራት አቅጣጫዎች እንደዚሁ ከተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር ከጣና ሐይቅ ቀበሌዎች አዋሳኝ ድረስ ባሉ ቦታዎች ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ያደረሰ ውጊያ ተደርጓል። ዋና ዘመቻ ዓላማው ፋኖን ከበባ ውስጥ ለማስገባት ነበረ። ፋኖም እንደዚሁ ያጸፋ ምላሽ ሰጥቷል። አብዛኛው እንግዲህ በአጸፋ ምላሹ ኪሳራ የደረሰበት ሚሊሻና አድማ ብተና መከላከያ ሲሆን በክፍለ ጦር ምክትል አዛዥን ጨምሮ በፋኖ በኩልም እንደዚሁ 4 የሞት ጉዳቶች ተመዝግበዋል። ከዚህ ጋር በተያያዘ እንግዲህ የፋኖ መሪዎች ላይ ማዕከል ያደረገው ዘመቻ ከውስጥ በሚሰጡ ጥቆማዎች እንደቀጠለ የመረጃ ምንጮቹ ገልጸው ይህንን በተመለከተ በሌሎቹ አካባቢዎችም ተመሳሳይ ጥንቃቄዎች እንዲደረጉ ነው ጥሪ እያቀረቡት። ከዚህ ጋር በተያያዘ እንግዲህ በዚህ ዘመቻ በተለይ በጎንደር ዙሪያ ምንዝሮ ተብሎ የሚጠራው አካባቢ በነበረው በአራት ግንባር ከነበረው ዘመቻ አንጻር በ5 ተሽከርካሪዎች እንደዚሁ ቁስለኛ መነሳቱን ተመልክተናል ሲሉ ነው የመረጃ ምንጮች እየገለጹት። ወደ ራያ ቀጠና የሚወስድን መረጃ ላስከትል። ወደ ራያ ቀጠና ስንሄድ በራያ አላማጣ ዋጃ አካባቢ አስገዳጅ ወታደራዊ አፈሳ መደረጉን መረጃ ምንጮች ገልጸዋል። መጋቢት 28 አላማጣና ዋጃ ከተሞች ወጣቶች በኃይል ተይዘው በህዋት ታጣቂዎች ተይዘው ወደ ግንባር መወሰዳቸው ታውቋል። ከህዋት ጋር የተያያዙ መረጃዎችን ላስከትል። ህዋትና ጊዜያዊ አስተዳደር የሚለው ለመለየት አስቸጋሪ ነው። ጀነራል ታደሰ ወረደ ዛሬ ረፋድ በአዲስ አበባ ዓመታዊ የስራ ሪፖርቱን ለጠቅላይ ሚኒስትር አብይ አህመድ አቅርቧል። ዓመታዊ ሪፖርቱ እየተገመገመ ሲሆን ሪፖርቱን ተከትሎ የጀነራል ታደሰ ወረደ በስልጣን የመቀጠልና ያለመቀጠል ጉዳይም ይወሰናል ነው የተባለው። እንግዲህ ይህንን አብረን የምናየው ነው የሚሆነው። ወደ ወልቃይት የሚወስድን መረጃ ላስከትል። በወልቃይት በትላንትናው ዕለት ከሱዳን ሸረሪና በመነሳት ወደ ኢትዮጵያ ድንበር ዘልቀው መግባት የመከላከያ ካምፕን ተቆጣጥረው ከነበሩት ታጣቂዎች ውስጥ 21 የሚሆኑት በውጊያ ስለመደምሰሳቸው የወጡ መረጃዎች ገልጸዋል። ከተደመሰሱት ውስጥ የሻለቃ አዛዥ ይገኝበታል ያሉት የመረጃ ምንጮች 4 የሚሆኑት እጅ ሰጥተዋል። 17 የጦር መሳሪያዎች እንደዚሁ ተማርከዋል። በአባሻራው በተባለው ካምፕ የመከላከያ ካምፕ ላይ ገብተው የነበሩ ታጣቂዎች ሙሉ በሙሉ አካባቢውን ለቀው ወጥተዋል። ካምፑን መልሶ መከላከያ ተቆጣጥሯል። ለቆ ሲወጣ ነበር ታጣቂዎቹ ተከትለው አባሻራው የተባለውን ካምፕ እየያዙት ብለዋል። ይህንን በተመለከተ ተጨማሪ አስተያየት የሰጡ የአካባቢው ተወካይ ትላንትና ወረራ እየፈጸሙት የህዋት ታጣቂዎች እና ከዚህ ማየት የሚቻለው በማንኛውም አጋጣሚ የህዋት ታጣቂዎች ወልቃይት ላይ ወረራ ለመፈጸም እና ወልቃይትን በወረራ ለመያዝ ያላቸውን እቅድ የሚያሳይ ነው። ከዚህ አንጻር ህዝቡም ሆነ የተከዜ ዘብ እንዲሁም ደግሞ በሌላው የጸጥታ ኃይል በተጠንቀቅ እንዲቆም ትዕዛዝ ተሰጥቷል ሲሉ አስተያየት ገልጸዋል። በሽራሮ፣ በሱዳን፣ በደደቢት እና በተለያዩ አቅጣጫዎች ያለው የህዋት ታጣቂዎች እንቅስቃሴ እንደዚሁ በንቃት እየተከታተል ነው ሲሉ የአካባቢው አስተዳዳሪ ይህንን ጨምረው ገልጸዋል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ